በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን በዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት ሆነን ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን እንድታጸናለን፣ በመካከላችን በስብሰባችን እንድትገኝልን፣ ልናውቀው የሚገባንን የሚጠቅመንን ትምህርት እንድታስተምረን፣ አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለው እንድትገልጽልን፣ ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን ከዚህ ጊዜ ከዚህ ሰዓት እናደረስከን ነው ለሚመጣውና ዕለትና ሰዓት በቸርነት እንድታደርሰን በእናትህ በእመቤታችን በቅድስት ድንግል ማርያም አማላጅነት ተማጽነን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘለዓለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች የተለየሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስም ምስጉን አምላክ ነው። ጸጋን የተሞላሽ እመቤቴ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ ኢየሱስ ክርስቶስ ከመ በሳህልከ ምሕረትከ ትስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ። ጌታ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመፍራት በመናገር የተፈጸመውን ሁሉ እግዚአብሔር ይባርክልን። ግንቦት 21 ቀን 1996 ዓመተ ምህረት የዛሬው ዕለት የትምህርታችን ትምህርት ይዞ ነበር። ነገር ግን ሁለቱንም በአንድ ቀን መቃኘት አንችልም። ሁሉም ሰፊ ትምህርት ያለበት ነው። ይሁንና ያም ሆነ ያ የሃይማኖት ትምህርት ያለ መንፈስ ቅዱስ አጋዥነት የማይከናወን ስለሆነ እሱን አጋዥ አድርገን ልቦናችንን እንመረምራለን። በቤተ ክርስቲያናችን ባህል መሰረት ወር በገባ 21ኛው ቀን የእመቤታችን የዕለተ ዕረፍቷ መታሰቢያ ተብሎ ይታሰባል። በብሉይ ኪዳን የነበሩ በዓላት ብዙዎች የዓመታት ናቸው። የወር በዓል መባቻ ብቻ ነው። የጨረቃ ወቅት ጠብቆ ያ የወር የዕለት የሳምንት የዓመታት ቀን መቆጣጠሪያቸው ስለሆነ መባቻ ነው በወር የነበረ። ከዚህ በቀር ግን የሳምንት ሰንበት የወር መባቻ ነው።
የቀረው የዓመት ነው። በሐዲስ ኪዳን የክርስትና ሕይወት እየተስፋፋ ትምህርቱም እየተጠናከረ ምዕመናንም እየበዙ ሲሄዱ አንዳንድ ነገሮች ተጨምረዋል። ይህ በመሆኑ በኢትዮጵያ በሳምንት የነበረው የቀዳሚት ሰንበት ወይም ሰንበትነት ከአዳም ጀምሮ የኖረ ነው። በኦሪት ዘፍጥረት በምዕራፍ 1 መጨረሻና በምዕራፍ 2 መጀመሪያ እንደምንመለከተው ይህ በዓል እግዚአብሔር ከሥራው ያረፈበት ነው ይላል። ያረፈበት ነው ይላል። ደክሞ ታረፈ ማለት አይደለም። ያሰበውን ስራ ጨረሰ ማለት ነው። አንድ ሰው ያሰበውን ስራ ሰርቶ ሲጨርስ አረፈ ተገላገልኩ ይላል። ጨረሰ ማለት ነው። እግዚአብሔርም በ6 ቀን ስራውን ሰርቶ ስለጨረሰ 7ኛውን ቀን አረፈ ይላል። ያም ሆኖ ያለ ስራ ቀረ ማለት አይደለም። ምናልባት ቋንቋው አረፈ የሚለው ቃል ይስበን እንደሆነ ነው እንጂ ከዚህ በቀረ የእግዚአብሔር ሰራና አረፈ በሚሉት ቋንቋዎች መካከል ምንም ልዩነት የለም። ሰራም ያው ነው፣ አረፈም ያው ነው። ለምን አረፈም ሰራ ማለት ነው። እረፍትን የፈጠረበት ቀን ነው ማለት ነው። እረፍትን ፈጥሮ እሱ ባይሰጥ ኖሮ እኛ በሀሳብ የምናገኘው ነገር አልነበረም፣ ልንጠቀምበትም አንችልም ነበር። እሱ ስራውን ጨርሶ በዚህ ቀን እረፍት ይሁን ብሎ ስለፈቀደ ሰዎችም 6 ቀን ስራቸውን ሰርተው በ7ኛው ቀን ግን እረፍት እንዲያደርጉ ፈቀደ እና ይህ በዓል እስከ ሐዲስ ኪዳን ድረስ ሲሰራ ኖሯል። በተለይ በኢትዮጵያ 5000 ዓመት በላይ ሰርቷል ማለት ይቻላል። ከቀደሙት አበው ጀምሮ ይህ በዓል የሳምንት ብቻ ሆኖ አልቀረም። የዓመትም የሆነበት ጊዜ አለ። 7ቱን ዓመት ቆጥሮ በ7ኛው ዓመት ምድር በጠቅላላ ከመታረስ አርፋ ተከርም ነበር። በዚህ ዓመት ዓመተ ዕድገት ይባላል እና የእረፍት ዓመት ነው። ገበሬ አያርስም፣ አይዘራም። ገቦ የበቀለውን ብቻ ነው ምናልባት ለሸት መጠቀም የሚችለው እንጂ አያርስም። በዚህ ዓመት 6 ዓመተ ዝራ ገራህተከ ወበሳብዕ ዓም ተዓርፍ ወታሰነብት ምድር። 6 ዓመት እርሻህን ታርሳለህ፣ ትዘራለህ። በ7ኛው ዓመት ግን ምድር ታርፋለች። ሰንበቷ ነው ማለት ነው። ዓመተ ዕድገት ይባላል። ይሄ ደግሞ
7 ጊዜ ሲመጣ በ49 ዓመት ወደ 50ኛው ሲሸጋገር ቅድስዋ ለይት የዓመት ዘ50 ኩላ ክረምታ ይችን 50ኛዋን ዓመት በዓል አድርጉባት ስለተባለ ኢዮቤልዩ ትባላለች። በዚህ ጊዜ ምድር 2 ዓመት ነው የምትጠርፈው። የሚገርማቸው ነው የጎጅ ባህል ወሬ ባልተሰማበት ወሬ ጊዜ ማለት ነው። ጎጅ ባህል ነው ተብሎ አሁን ተቆጥሯል። እና ያንን ቢሰሙ ኖሮ ምን ያህል በተደነቁ ነበር። እንዲያ ሆኖ ረሃብ የለም፣ በረከት አለ። ያንን ጠንቅቀው ከሰሩ በረከቱ የአንዱ ዓመት ለ2 ዓመት የ2 ዓመት ለ3 ዓመት እየሆነ ትበል ከራሜከ የድልብ ትበላለህ ተብሎ በተጻፈላቸው መሰረት ድልብ ይበሉ ነበር። እኛ ከደረስን የ10 የ11 የ12 የ15 ዓመት ድረስ ድልብ ይገኝ ነበር። ነቀዝም የለም ነበር። እና ስለዚህ በጉድጓድ ነው የሚቀመጠው። ጉድጓድ ተጠርቦ እዚያ ውስጥ ነው የሚቀመጠው። የተረፈው በጎተራ የዕለቱ ብቻ ነው በጎታ የሚቀመጠው። እንዲህ ያለ ድል ቢገኝበት ነበር፣ የሰንበትን በዓል በማክበር ማለት ነው። እና እስከ ክርስቶስ መምጣት ድረስ የሳምንት በዓል ቀዳሚ ሰንበት ነበረ። ጌታ ሞቶ ከተነሳባት በኋላ መጀመሪያም ተጸንሶባታል፣ ኋላም ተነስቶባታል። ቀጥሎም ቅዱስ መንፈሱን ለደቀ መዛሙርት ሰጥቶባታል። ለአራተኛ ጊዜም ይመጣባታል እና እሁድ 2ኛ ሰንበት ሆና በቤተ ክርስቲያን ተሰራች። ስለዚህ በቤተ ክርስቲያን በሳምንት 2 ሰንበት አለ ማለት ነው። በወር በዓል ደረጃ ግን በቤተ ክርስቲያን የተሰራ የለም። መባቻም አልታሰበም እና አይሁድ እንዲያውም ክርስቲያኖችን ከሚቃወሙበት አንዱ የመባቻ በዓል ነበረ። በወር መባቻን አታከብሩም፣ በሳምንት ቀዳምን በወር መባቻን አታከብሩም፣ በወር የተፈቀደውን መብልም አትጠብቁም የሚል ነበረ። ይህንን ቅዱስ ጳውሎስ ለማስተማር በወጣ ጊዜ በዚህ ምክንያት ነገር እየቀሰቀሰ እየቆሰቆሰ የሚወቅሳችሁ ሰው አይኑር። ይሄ በሐዲስ ኪዳን ለተሰራው ስርዓት አምሳል መርገፍ ፕላን ነው እንጂ ዋና አይደለም፣ ዋናው ክርስቶስ ነው ብሎ ለቆላስይስ በጻፈው መልእክቱ በምዕራፍ 2 ከቁጥር 15 እስከ 18 ባለው ጽፎታል። ስለዚህ የመባቻ በዓል በቤተ ክርስቲያን በአሁኑ ጊዜ ቦታ የለውም። እንደ ኦሪት በዓልነት እንኳን አልተወረሰም። በዚያ ፈንታ እያደር እየዋለና ትምህርቱ እየተረጋጋ ሲሄድ አንዳንድ ነገሮች ተጨምረዋል። ይህም የእመቤታችንን የዕረፍቷን ቀን ምክንያት በማድረግ በየወሩ 21ኛው ቀን የእመቤታችን መታሰቢያ እንዲሆን ዋናው ጥር 21 ቀን ሆኖ በዚህ መሰረት በየወሩ 21ኛው ቀን የእመቤታችን መታሰቢያ እንዲሆን 29ኛው ቀን ደግሞ ጌታ የተጸነሰበት የተወለደበት ስለሆነ የጌታ የጽንሱ የልደቱ መታሰቢያ እንዲሆን እሱም ከ1000 ዓመት በኋላ ነው እንዲህ አይነት ነገር የተመሰረተው።
እና እነዚህ ሁለት በዓላት የቤተ ክርስቲያን በዓላት ሆነው ኖረዋል። ዛሬ ግን ከሚያስፈራቸው ደረጃ ላይ ደርሰዋል ማለት ይቻላል። ከዚህ 29ኛው ቀን ግን በስያሜው ምክንያት ስሙ ተለውጦ ነው የሚታየው። በዓለ እግዚአብሔር ነው የሚባል። በዓለ እግዚአብሔር በመጀመሪያ አምላክ ከሰማየ ሰማያት ወርዶ ሰው በመሆን በድንግል ማኅፀን ያደረበት የጽንስ ስርዓትን የፈጸመበት፣ ሁለተኛ ማኅተመ ድንግልናዋን ሳይከፍት እንደተጸነሰ ማኅተመ ድንግልናዋን ሳይከፍት የተወለደበት በመሆኑ በዓለ እግዚአብሔር የእግዚአብሔር በዓል እየተባለ ይጠራል። ዛሬ ግን ሕዝቡ በዓለ እግዚአብሔር የሚለውን እንደ ስም ነው የወሰደው፣ እንዳንድ ስም እንጂ የዕለቱ ስያሜ አድርጓል የሚጠራው። በዓለ እግዚአብሔር ብሎ አንድ ስም ነው የሚያደርገው። ኢየሱስ ማለትና በዓለ እግዚአብሔር ማለት፣ ክርስቶስ ማለትና በዓለ እግዚአብሔር ማለት፣ መድኃኔዓለም ማለትና በዓለ እግዚአብሔር ማለት ሁሉም ራሳቸውን የቻሉ መጠሪያ ናቸው ብሎ ነው የሚያምን። ኢየሱስ በዓለ እግዚአብሔር የተባለው የኢየሱስ በዓል ነው ብሎት የሚቀበል የለም ዛሬ። እና እዚህ ላይ ችግር አለ። መምህራኑ አንዱን እናስለምዳለን ሲሉ በሌላ በኩል የጎደለ ነገር አለ ማለት ነው። ይህንን አስተካክሎ ማስተማር ያስፈልጋል። ስለ ቅዱስ በዓለ እግዚአብሔር ነው የሚል አንድ ሰው እንዲያውም እንዳንድ መልአክ እንዳንድ ጻድቅ አድርጎ እንጂ ጌታን ካኑ ብሎ ስለ ጌታችን ስለ በዓለ እግዚአብሔር የሚል የለም። ስለ ቅዱስ በዓለ እግዚአብሔር ነው የሚል አንድ ስም አድርጎት፣ አንዳንዱ በዓለ ወልድ ይላል፣ አንዳንዱ በዓለ እግዚአብሔር ይላል። በመሰረቱ ግን እንዳልኳችሁ በዓለ እግዚአብሔር የተባለበት የተጸነሰበትን የተወለደበትን ድርብ ምስጢር ለማስታወስ የተነገረ ነው። ከልምዱ የተነሳ ታዲያ ሰው ቀኑን ነው እንደዚያ የሚጠራው። 27 ቀንን መድኃኔዓለም ይላል ዝም ብሎ። ክርስቶስ ነው ወይ ቢሉት ይቃወማል። እንዲያውም ኢየሱስ 6 ቀን ኢየሱስ ነው የሚል የቀረው የሱ አይደለም ማለት ነው። ይህንን ከብዛቱ ከቀን ብዛት አንዳንዱ ነገር ከትምህርትነት ወደ ባህልነት ይለወጣልና ይህን ጠንቅቆ ማስተዋል ያስፈልጋል። አሁን ከነዚያውም ጎጂ ባህል ተብሎ እንዲሻር እርምጃ እየተወሰደበት ነው። እስካሁን ድረስ ግን የበዓሉ መከበር ጥቅም እንጂ ጉዳት አላመጣም። ሌላው ይህንኑ 21 ቀንን ተከትለው በእመቤታችን ስም ልዩ ልዩ መታሰቢያ የሚደረግባቸው ቀኖች አሉ። ለምሳሌ በህዳር ጽዮን ብለን በብሉይ ኪዳን የነበረውን የመታሰቢያይቱን የምሳሌይቱን የጽዮንን ታሪክና የአማናዊት ጽዮን የእመቤታችንን የቅድስት ድንግል መታሰቢያ ህዳር 21 ቀን እናከብራለን። እንዲሁ ደግሞ ዛሬ ግንቦት 21 ቀን የደብረ ምጥማቅ በዓል ብለን እናከብራለን። ይህን በዓል የወረስነው ከግብጾች ነው። ግብጾች እንደጻፉልንና እንደነገሩን ከሆነ በዚህ ቀን ዛሬ የለም እንጂ በዚያ ታሪኩ በተመሰረተበት ጊዜ ከፍተኛ
ተአምር የታየበት ጊዜ ነው። ቀኑም አንድ ቀን ሳይሆን እስከ 5 ቀን ይዘልቃል። ከ21 እስከ 25 ደብረ ምጥማቅ በሚባል ስፍራ እስላሞችም ክርስቲያኖችም በሚሰበሰቡበት በየዓመቱ እመቤታችን እየተገለጸች ትታያቸው ነበረ። የእያንዳንዱንም ምዕመን ችግሩን እንዳቀረበ ግዳጁን ትፈጽምለት ነበረ። ሙታንን በማስነሳት ድውያንን በመፈወስ ብዙ ስራ ትሰራ ነበር ተብሎ ተጽፏል። ቤተክርስቲያናችን ተቀብለዋለች እና ስሙም ራሱ የህዳሩ ህዳር ጽዮን ተብሎ ሲጠራ የጥሩ አስተርእዮ የዛሬው ደብረ ምጥማቅ የሰኔው ደግሞ ቅዳሴ ቤቱ ተብሎ ይጠራል። የጥሩ አስተርእዮ መባሉ የጌታን መገለጽ የጥምቀቱን የልደቱን ታሪክ ደርቦ ነው። የዛሬው ደብረ ምጥማቅ የሚባለው ቦታውን ለማዘከር ነው። የሰኔው ደግሞ በስሟ ቤተ ክርስቲያን መሰራት የተጀመረበት ነው። በስሟ ብቻ ለመሰራቱ አይደለም፣ ለቤተ ክርስቲያን ስራም መጀመሪያ ነው። እዚያ ድረስ ክርስቲያኖች በአይሁድ ምኩራብ ውስጥ ነበረ ጸሎታቸውን የሚያከናውኑ። አንዳንድ ጊዜ ፊት በነበሩባት በጽርሐ ጽዮን እንጂ የተለየ ቤተ ክርስቲያን የሚባል መሰብሰቢያ አልነበራቸውም። ቅዱሳን ሐዋርያት ቅዱስ ጳውሎስና በርናባስ በፊልጵስዩስ ሀገር አስተምረው ብዙ ሰዎችን አሳመኑ እና እነዚያ ሰዎች የምንጸልይበት ቦታ ለዩልን አሏቸው። ይህን ስላሏቸው ሐዋርያት ገና አልተበተሙም ነበርና እኛ ብቻችንን ማድረግ አይሆንም ብለው ወደ እነ ቅዱስ ጴጥሮስ ላቁ። ቅዱስ ጴጥሮስም እኛስ ይህንን ነገር ጌታችንን አማክረን ነው እንጂ እንዲያው ዝም ብለን አንሰራም ብለው ጾም እንዲጾሙ አዘዟቸው እና ቀደም ብለው 2 ሱባኤ ጾሙ ይላል። በሱባኤው መጨረሻ ጌታ ጠቅላላውን ሐዋርያት የዚያች ሀገር አስተማሪዎች ቅዱሳን ጳውሎስና በርናባስ ባሉበት ሰብስቦ ሰኔ 20 ቀን 3 ድንጋዮች አቅርቦ ለቤተ ክርስቲያን እንዲበቁ ለመቅደስ ለቅድስት ለቅኔ ማህሌት እንዲበቁ አድርጎ እንዲሰሩ አዘዛቸው። ቦታውን ለክቶ ሰጥቶ ወአይባን ይለመልሙ ውስተ እደዊሆሙ ይላል። ድንጋዮች እንደ ጭቃ ይሳቡላቸው ነበረ። ስራውን ሰርተው ሲጨርሱ ሰኔ 21 ቀን ይህ ቀን በእናቴ ስም በሞላው ዓለም ቤተ ክርስቲያን እንዲሰራና እንዲቀደስ ያፈቀድኩበት ቀን ነው ብሎ በዓል አድርጎ ራሱ ቤተ ክርስቲያንን ቀድሶ ቆርቦ አቁርቦ ያከበረበት ዕለት ነው እና ይህ የዕረፍቷ መታሰቢያ እንደዚህ እያለ በዓመት ውስጥ የተደጋገመ መታሰቢያ ይዞ ይገኛል። ሌላው በመስከረም የምናከብረው ነው። ይሄ በሀገራችን የሆነ መታሰቢያ ነው። በሱስንዮስ ዘመን ብዙ ሰማዕታት አክሊል የተቀበሉበት ዕለት ስለሆነ ከነስሙ ብዙኃን ማርያም ነው የሚባል። በዚያ ቀን ደብረ መዊ በሚባል ቦታ ጎጃም በምዕራብ ጎጃም የሚገኝ ነው።
እዚያ ላይ እመቤታችን ቅዱሳኑን በሰይፍ ጽዋቸውን ሲቀበሉ እሷ እየተቀበለች እየሸለመች ታሳልፋቸው ነበር። እየሸለመች ታሳልፋቸው ትታይ ነበር ይባላል እና እስካሁንም በባላገሩ ብዙሃን ማርያም እየተባለች የምትጠራ ኋላም አፄ ዘርዓ ያዕቆብ በዚሁ ቀን በስሟ ግሸን ላይ ቤተክርስቲያን ሰርቶ አጽንቶታል። ይህ ዕለት መሰረቱ ግን ዕለተ ዕረፍቷ ነው። ስለዚህ በቤተ ክርስቲያን የወር መታሰቢያ ካላቸው አንዱ የእመቤታችን በዓል ነው። ሁለተኛው የጌታ በዓል ነው። ከዚህ በቀር የቀረው የዓመት ነው። ግን ምዕመናን ስም ጠርተው ለይተው ያው የጌታን እንኳ ቢሆን መድኃኔዓለም ክርስቶስ ኢየሱስ ክርስቶስ ብለው ተማጽነው ስለት ተስለው ያ ሲፈጸም በየወሩ በዓልህን አከብራለሁ በዓመት ዝክርህን እዘክራለሁ ብለው ይሳላሉ። ከዚያም አልፎ ደግሞ በእመቤታችን ስም በልደትሽ በበዓትሽ እያሉ ይሳላሉ። ከዚያም አልፈው በቅዱሳን መላእክት፣ ጻድቃን፣ ሰማዕታት ስም ይሳላሉ። ያን በዓመት ይከበር የነበረውን እነሱ በብፅዓት ምክንያት የወር በዓል ማክበር ስላስለመዱ ይሄ ደግሞ እየተስፋፋ ሄዶ በብዙዎች ዘንድ እንደ ባህል የሆነበት ጊዜ አለ። በዓመት ግን የቅዱሳንን መታሰቢያ እንድናከብር በሐዋርያትም በሊቃውንትም ታዘናል። ታዲያ የሚገርማችሁ ያም ሆኖ የበዓሉ መከበር እስከዛሬ ድረስ የቀነሰው ነገር የለም ከሚጨምር በስተቀር። እንዲያውም በዚህ በዓመት ውስጥ 4 ጊዜዎች አሉ ተከታታይ በዓላት የሚደረግባቸው። አንዱ ሰሙነ ሕማማትና ሰሙነ ፋሲካ ነው። የመጀመሪያው የጾም ሳምንት ነው። በጾም ሳምንት የምናከብረው ነው። በቤተ ክርስቲያን ውስጥ ነው የሚከበረው። በሽተኛ ካልሆነ በስተቀር ሕያው የሆነ ሁሉ ይህንን በዓል በቤተ ክርስቲያን ተሰብስቦ ግብረ ሕማማቱን እየሰማ የጌታን ዜና ሞቱን እያጠና እንዲያከብረው ታዟል። ሁለተኛው ሰሙነ ፋሲካ ነው። ይሄ ደግሞ የዕረፍት ሳምንቱ ነው። ይሄ 14 ቀን ነው ይመጣል። ከሱ ቀጥሎ የሚመጣው አንዳንድ ጊዜ ይቀድማል፣ አንዳንድ ጊዜ ሊከተል ይችላል። የእመቤታችን በዓል ነው። የዛሬ የጀመርነው ከግንቦት 21 እስከ ግንቦት 25 ያለው። በዚህም 5 ቀን ምልዳውን ያከብራል ገበሬው። ከሱ ቀጥሎ በዓለ ጰራቅሊጦስ ነው። የ8 ቀን ነው ከእሁድ እስከ እሁድ። በአሁኑ ጊዜ ከእመቤታችን በዓል ጋር ተደርቦ ውሏል። የሚተርፈው ቢኖር 2 ቀን ብቻ ነው እንጂ ተደርቦ ውሏል። በዚህም ገበሬው አያርስም። እንዲያውም ደፍሮ ካረሰ በሬው ወገቡ ይሰበራል እና በቃ ዝም ብሎ መክረሙ ነው። ከዚያ በኋላ ከነሐሴ 16 እስከ ነሐሴ 21 በዓለ ማርያም ብለን የምናከብረዋለን። የእመቤታችን የዕርገቷ መታሰቢያ ነው። እነዚህ ነገሮች አሉ። በዓመት ነው የሚመጡት። ነገር ግን እነዚህ በዓላት ትርፍ እንጂ ጉድለት አሳይተው አያውቁም። በረከት እንጂ ሕጸጽ የለባቸውም። ያከበራቸው ሁሉ የሚጠቀምባቸው ናቸው እንጂ የሚጎዳባቸው አይደሉም። እና በቤተ ክርስቲያን በዓላት ምክንያት ሁልጊዜ በረከት እንጂ ጥፋት ደርሶ አያውቅም።
ራሱ ገበሬው ያውቀዋል። ይሄንን ሲተላለፍና ተጠንቆ ሲያከብር ያለውን ዋጋና ጸጋ ራሱ ያውቀዋል ገበሬው። እንዲህ አለን። አሁን በደርግ ጊዜ ተጀመረ። ቀደም ሲልም ቅዳሜና እሑድን መነካካት ተጀምሮ ነበር። በደርግ ጊዜ ግን በሰፊው ቀረ፣ ተረገጠና እንዲያውም በሱ ፈንታ የዶርዜ ማርያም ይባል ሰኞ ሰኞ በዚህ በቀጨኔ አካባቢ ያሉ ሰራተኞች የሚያከብሩት በዓል ነበር። እሑድ ሲጠጡ ብለው ሲደክማቸው ሰኞ ያርፉ ነበር እና እሱ ተተክቶበት ነበር። እሑድ ስራ ሆኖ ነበር። ይህንን ደግሞ በየእንትኑ የተሰገሰጉ በጸሐፊነት የገቡ ደብተሮችና ቀሳውስት ናቸው ደፍረው ሰውን ያስደፈሩት። ያ ሲያልፍ አሁን ደግሞ አልበቃ ብሎ ወጅ ባህል ከሚለው ሀተታ ውስጥ በዓላትን ማክበር የሚል ገብቶበታል እና ወዳው ወሬው እያስተጋባ ነው። ወዳው ወሬው እያስተጋባ ነው። ጉዳቱ ግን እጥፍ ነው። እግዚአብሔር የሚጎዳ ነገር የለም። እረፍቱ የሚሰው ነው፣ ጥቅሙ የሚሰው ነው። ስለዚህ ቤተክርስቲያናችን የነበረችበትን ሁሉ አስበን የምናስተካክልበት መንገድ ካልመጣ በስተቀር ጉዳቱ እየጨመረ ሊሄድ ነው መሰለኝ። ሌላ ቅርስ የሙታን መታሰቢያ ሳይቀር እየተከለከለ ነው። ተስካር ሰው ያደየ ይባላል። ሰው በአቅሙ የሚዋጣው ነገር ነው፣ ግዴታ አይደለም። በአቅሙ የሚዋጣው ነገር ነው። ሰርግ ማህበረሰቡ የሚገናኝበት ስርዓት ነው። ማንንም አላጎደለም፣ ማንንም አላጋየም። በመጠኑ ይሁን እሺ፣ ግን አልፎ ተርፎ ጎጂ ብሎ ተረክ ግን ይሄ ሞት አይመስለኝም። ግዝረትን እግዚአብሔር ነው ያዘዘ፣ ሰው አይደለም። ከሆነ ጀምሮ ደግሞ በግዝረት የሞተ ሰው ሰምተን አናውቅም። ወዲያውም የለም። እስካሁንም እናቶቻችን እህቶቻችን ተገዝረዋል። ምናውቀው ሆነ ወንዶችም ሴቶችም ብዙራን ናቸው በሀገራችን። ግን አንደኛዋም እንኳን ኤድስ በሽታ አልተገኘባትም። ዛሬ ጤነኛው ሰውዬ ነው ሲንቀሳቀስ ቆይቶ በፈቃደኝነት ምርመራ ብሎ ይገባል። ሲወጣ ግን ኤድስ አዝሎ ይወጣል። አንገቱን ደፍቶ ይወጣል። ይህ ብቻ ነው የምናየው። እንዴት መጣ፣ ከየት መጣ፣ ወዴት ይሄዳል ብሎ ማሰብ ማሰላሰል፣ ይህንንስ ማን ነው ፈውስ ሊሰጥ የሚችል ብሎ መመርመር ማጥናት፣ እውነተኛው ጸጋ ደግሞ ከእግዚአብሔር የሚገኝ መሆኑን አምኖ መጠቀም ሲቻል የቤተክርስቲያን መሰረት ለመናድ ብቻ ክንድ በክንድ ተዳርቶ የሚደረገው ጥረት እኔ ውጤቱ የከፋ የሆነ ብዬ ነው የማስበው። ውጤቱ የከፋ የሆነ ብዬ ነው የማስበው። በጣም የሚያሳዝን ነው እና እንግዲህ ሌላው ቅድም እንዳስታወስኩት በዓለ ጰራቅሊጦስ ነው። በዓለ ጰራቅሊጦስ በብሉይ ኪዳን በዓለ ሰዊት ተብሎ ይከበር የነበረ ነው። የዓመት በዓል ነው። እስራኤል ዘር ዘርተው ከርመው ክረምታቸው ታኅሳስ፣ ጥር፣ የካቲት ስለሆነ ከርመው
በአሁኑ ጊዜ እሸት የሚያዩበት እሸት የሚቀምሱበት ጊዜ ነው። ከፋሲካ በኋላ 50 ቀን ቆጥረው በዓለ ሰዊት ብለው ያከብሩታል። ያንንም እሸቱን መጀመሪያ እነሱ አይደለም የሚቀምሱት። ሁሉም ገበሬ ከየማሳው መጀመሪያ ያገኘውን ፍሬ ለቤተ እግዚአብሔር ነው የሚያቀርበው። ለካህኑ ከተባረከ ለመሥዋዕትነት ከቀረበ በኋላ ነው ለሕዝብ የሚሆነው። ይሄ በዓለ ሰዊት ተብሎ ሲከበር የኖረው በዓል በኋላ ጌታ በተነሳ በ50ኛው ቀን መንፈስ ቅዱስን ለደቀ መዛሙርቱ ስለሰጠበት በዓለ ጰራቅሊጦስ ተብሎ በቤተ ክርስቲያን የመንፈስ ቅዱስ በዓል ሆኖ ይኖራል። እስካሁንም አለ። ከሐዋርያት ዘመን ጀምሮ ያለ ነው። በዓሉም ዋጋና ጸጋ የተሞላው ስለሆነ እውነቱ ለሚያምንበት ሁሉ ከፍ ያለ ዋጋ ያለበት ነው እና ስለሱ ለቀጠሮ ካበቃን በመጣው ሳምንት እንነጋገር ይሆናል በስፋት። ዛሬ ግን ወደ እመቤታችን እንመለስና እመቤታችን ቅድስት ድንግል ማርያም ለሰው ዘር የድህነት ምክንያት ሆና ከሰው ልጆች መካከል የተመረጠች ናት። ይህም በሰው ፈቃድ አይደለም፣ በሰው ፍላጎት አይደለም፣ በሱ ፈቃድ ነው። እሷም በአገልግሎት ያገኘችው አይደለም፣ በእግዚአብሔር ምርጫ ነው። ነቢዩ እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩን ማኅደሮ፣ እግዚአብሔር ጽዮንን መረጣት፣ እናቱ ልትሆን መረጣት ይላል። እናቱ ልትሆን መረጣት ያለ። በዚህ መሰረት ለእናትነት የመረጣት እናቱ የጸጋ ሁሉ ባለቤት ናት። ጸጋ ሁሉ የሞላባት ናት። ለዚህ ነው በበስሩ መልአክ ወደ እሷ በቀረበ ጊዜ ተፈሥሒ ፍሥሕት እግዚአብሔር ምስሌኪ ቡርክት አንቲ እምአንስት፣ ደስ ያለሽ ጸጋን የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ ነው አሁን የፈታበት የመጀመሪያው ቃል። ወደ ሌላ አይሄድም። ደስ ያለሽ ጸጋን የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ ግን ያለ። እሷም ይህ አነጋገር ምንም እንኳን እጅግ የሚያስደንቅ ቢሆንም ምርጫዋ ነውና ከሁሉ ነገር ነቅሶ መገኘት ምርጫዋ ነውና አልጓጓችም። አይጥሩ ነኝ እኮ አላለችም። በልቧም አላገባችውም። እንዲህ ያለ ሰላምታ መቀበል እንደምን ይቻላል ያለች። እውነቷን ነው። ከባድ ነው። በዚያ ጊዜ ዓለም በሙሉ ባዘነበት ጊዜ፣ መንጸፈ ደይን በወደቀበት ጊዜ፣ የሰው ልጅ መንጸፈ ደይን ወድቆ በእግረ አጋንንት ሲጠቀጠቅ በስቃይ ገሃነም ሲጨነቅ በኖረበት በዚያ ጊዜ ደስ ያለሽ ጸጋን የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ የሚል ቃል መስማት እጅግ በጣም አስደናቂ ነበር። ከዚህም በቀር በዚያ ጊዜ ሴቶች እጅግ የተናቁበት ጊዜ ነበረ። የጥፋት እንጂ የበጎ አብነት ናቸው ተብሎ የሚቀበላቸው ሰው አልነበረም በሔዋን ምክንያት እና በዚያ ጊዜ ግን ከሴቶች ተለይተሽ አንቺ የተባረክሽ ነሽ የሚል ሰላምታ ነበር የቀረበላት ከስግደት ጋር።
እሷ ግን እንዲህ ያለ ሰላምታ መቀበል እንደምን ይቻላል ያለችው። መልአኩም መልሶ አይዞሽ አትፍሪ፣ አይዞሽ አትፍሪ፣ በእግዚአብሔር ዘንድ ሞገስ አግኝተሻል ያላት። ይህ መልአክ ከሰው በፊት ዘካርያስን አነጋግሯል እና ጸሎትህ ምጽዋትህ እግዚአብሔር ፊት ደርሷል፣ ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች ሲለው ማለት ነው ይቆርጅቻለሁ ሚስቴም ማርይታለች የሚል ቃል ነበረ የመለሰለት ካህኑ። እውነቱን ነው። መልአኩ ግን ልክ ነህ አይደለም ያለው። እኔ እኮ በእግዚአብሔር ፊት የምቆመው መልአክ ገብርኤል ነኝ። በጊዜው ጊዜ የሚፈጸመውን ነገሬን አምነህ ስላልተቀበልከኝ ዲዳ ትሆናለህ፣ መናገር ይሳንሃል ያለው። ወዲያውኑ ነው አንደበቱን የዘጋው። እመቤታችን ግን እንዲህ አይነት ሰላምታ መቀበል እንደምን ይቻላል ስትለው ማርያም ሆይ አይዞሽ አትፍሪ፣ በእግዚአብሔር ዘንድ ሞገስ አግኝተሻል ያላት። እንዲያስደነግጣት እንዲያሳዝናት አልፈለገም። ትእዛዝም አልነበረውም። እንዲያውም ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ፣ እሱ ገናና አምላክ ነው፣ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የአባቱን የዳዊት ዙፋን ይሰጠዋል፣ የያዕቆብ ወገንም ለዘላለም ነግሶ ይኖራል፣ ለመንግስቱ ፍጻሜ የለውም ማለት። አሁንም የእርሷ መንፈስና አልተሸበረም። እንዲህ ያለ ልጅ ካገኘሁማ አላለች። እንዴ እኔ እኮ እንዳላውቅም ወንድ ሳላውቅ ይህ እንዴት ይሆንልኛል ያለችው። እንደውም ሊቁ ቅዱስ ያሬድ ማየት የረከብ ከዛ ከመዘብ ስራተ ዘእንበለ ዘር ምድር ቶተ ወዘእንበለ ምትም ድንግል ጽንሰተ። እንዲህ ያለውን ዜና ከየት አገኘኸው? ምድር ያለ ዘር ታበቅላለች፣ ሴት ያለውን ትጸንሳለች የሚለውን ከየት አገኘኸው አለችው ነው የሚል። አሁን መልአኩ አልተቆጣም፣ አላጉረመረመም፣ አላኮረፈም። ምን ማለቷ ነው አላለም። መንፈሰ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ይጼል ለኪ ዘኒ ተወለደ እምኔኪ ቅዱስ ውእቱ ወይትሰመይ ወልደ እግዚአብሔር ልዑል። የእግዚአብሔር ቅዱስ መንፈስ ያድርብሻል። ባል ከማግባት ድንግልናን ከማጣት ዘር ከመቀበል ይከለክልሻል። ስለዚህ ካንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል። ከዘመድሽ ወገን የሆነችው ኤልሳቤጥ እንኳን ጸንሳለች፣ 6ኛ ወሯ ነው። ለእግዚአብሔር እኮ የሚሳነው ነገር የለም ያላት። ከዚህ በኋላ ግን ወደ ክርክር አልሄደችም። እንዳልከኝ ሆነልኝ ያለችው መንፈስ ቅዱስ ያድርብሻል ያላት። ይህ ስራ የሰራው መንፈስ ቅዱስ ነው። ስጋን ከመለኮት መለኮትን ከስጋ ያዋሃደ የተዋህዶን ምስጢር የፈጸመ መንፈስ ቅዱስ ነው። በግብረ መንፈስ ቅዱስ የተፈጸመ ስራ ነው። ጥበቃው በግብረ መንፈስ ቅዱስ ነው። ማኅተመ ድንግልናዋ ሳይለወጥ ስትጸንስም ስትወልድም ማኅተመ ድንግልናዋ ሳይለወጥ የተፈጸመ ግብረ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ያድርብሻል። የልዑል ኃይል ባል ከማግባት ድንግልናን ከማጣት ይከለክልሻል። ካንቺ የሚወለደውም ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል አላት። እንዳልከኝ ይሁንልኝ ስትል የእግዚአብሔር የቸርነቱ ሐሳብ ተፈጸመ። አምላክ ሰው ሆነ፣ ሰው አምላክ ሆነ። ሰማይ ምድር የማይወሰነው አምላክ፣ ምልአቱ ስፋቱ ርቀቱ የማይመረመር አምላክ በድንግል ማኅፀን አደረ። ማኅተመ ድንግልናዋ ሳይለውጥ በድንግል ማኅፀን አደረ። ሰማይ ምድር አይበቃውም፣ እሱ ይወስናቸዋል እንጂ እነሱ አይወስኑትም። አዎ በመሃል እጁ እንደ እንቁላል እንደ ጽና ጨብጦ ይዟቸዋል። ይህ አምላክ ነው በድንግል ማኅፀን ያደረ። እንድትሸከመው መረጣት፣
የምትሸከመው ብቻ አይደለም፣ አካሏን አካል እንዲያደርግ መረጣት። ቤተክርስቲያናችን የምታምነው ይህንን ነው። ወደ ነቢዩ ኤልሳቤጥ ሄደች፣ ምስክር ለማረጋገጥ ለማጽናት። የጌታዬ እናቱ መንፈስ ቅዱስ በኤልሳቤጥ ሞላባት ነው የሚለው ወንጌል። የጌታዬ እናቱ ወደ እኔ ልትመጪ እኔ ምንድን ነኝ እንዴት አለሽ ስትይኝ የሰላምታሽን ድምፅ በሰማሁ ጊዜ ጽንሱ በማህፀን የዘለለ አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማህፀንሽ ፍሬም ምስጉን አምላክ ነው፣ ከእግዚአብሔር ተልከው የነገሩሽን አምነሽ የምትቀበይ አንቺ ብፅዕት ነሽ ነው ያለቻት። እንዲያርጋ ነው የመልአኩን ቃል በዝርዝር እየተረጎመችው። መልአኩ ከሴቶች ተለይተሽ የተባረክሽ ነሽ አላት እንጂ የማህፀንሽ ፍሬ የሚለውን አልነካም። ለምን? ገና አልጸነሰችም ነበር። ሁለተኛም መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ይጸልልሻል ሲል ተወልዷል አላለም። ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል ነው ያለ። ገና ስለነበረ ወደ ኤልሳቤጥ ስትሄድ ግን ጸንሳ ስለነበር ወዳጅ ዙፋን ይወርሳል ሲላትም እንዴት ይሆናል ነበር ያለችው። ጊዜው ገና ስለነበረ፣ ጊዜው ስለተፈጸመ ግን አምላክ ሰው አምላክ ስለሆነ ግን አሁን የአምላክ እናት ከኤልሳቤጥ ጋር ስትነጋገር መንፈስ ቅዱስ ቀሰቀሳትና የጌታዬ እናቱ አለቻት። እሷም ተቀበለቻት። የጌታዬ እናቱ ወደ እኔ ትመጪ እኔ ምንድን ነኝ? ዛሬ ኢትዮጵያውያን እመቤታችን የምንላት በዚህ ምክንያት ነው። እመቤታችን የጌታችን እናት ብለን የምንጠራት በዚህ ምክንያት ነው። የጌታዬ እናቱ ስላለቻት ነው። እንዲያው አይደለም። የዛሬ ባለጌው የተሰበስበው የሆነ ያልሆነውን ቢናገሩም አባቶቻችን ግን በዚህ በወንጌል ቃል መሰረት ነው እመቤታችን ብለው ለጌታው ሲጠሯት የኖሩ። ማንንም እመቤታችን አይሉም። እመቤታችን ካሉ እሷን ብቻ ነው። ተቀባይም ጠሪም ሰሚም ይህን ያውቃሉ። ስለዚህ መልአኩ ከሴቶች ተለይተሽ አንቺ የተባረክሽ ነሽ ብሎ የወሰነውን ቃል ነቢይቱ ኤልሳቤጥ ደግሞ የማህፀንሽ ፍሬም ምስጉን አምላክ ነው አለች። ቡርክት ማርያም ቡሩክ እግዚአብሔርን ጸንሳ ተገኝታለችና፣ ስለዚህ አለች ኤልሳቤጥ ከእግዚአብሔር ተልከው የነገሩሽን መላእክት ነቢያት የነገሩሽን አምነሽ የተቀበልሽ አንቺ ብፅዕት ነሽ ነው ያለቻት። ከዚህ በኋላ እሷም ልቡናዬ በአምላኬ በመድኃኒቴ ደስ ይላታል፣ የባሪያውን ትሕትና አይቷልና ሰውነቴ እግዚአብሔርን ታከብረዋለች። ከዛሬ በኋላ ከእንግዲህ ወዲህ ትውልድ ሁሉ ብፅዕት ይሉኛል። አንቺ ኤልሳቤጥ ብቻ አይደለችም ብፅዕት ብላ የምትቀር ትውልድ ሁሉ እስከ ዕለተ ምጽአት የሚነሳ ትውልድ ሁሉ ብፅዕት ይሉኛል። ስሙ ቅዱስ የሆነ እሱ ድንቅ ስራ ሰርቶልኛልና ነው ያለች። አዎ ሰው ሊመረምረው ሊደርስበት የማይቻል ምስጢር ፈጽሞላታል። ስለዚህ ትውልድ ሁሉ ብፅዕት ይሏታል። የባለጌው ማህበር የሰይጣን ዲቃሎች ማህበር የፕሮቴስታንት የሚስዮን ድርጅት ካልሆነ በስተቀር ይህንን ቃል የሚተላለፍ የለም። ብፅዕት የት የማርያም ምን እናታችን ማርያም ብፅዕት ናት እያልን ነው የምናመሰግናት። ብፅዕት ፍጽዕት ቡርክት ክብርት ልዕልት እያልን እናመሰግናታለን። ያው የማይበቃት እና ቤተክርስቲያናችን ከእመቤታችን ጋር ያላት አንድነት እጅግ በጣም ጥልቅና ረቂቅ ነበረ።
ዛሬ ግን ይሄ እያነሰ እየቀነሰ እየጎደለ በሚሄዱ እናዝናለን። በመጉደሉም ብዙ ችግር እየደረሰ ነውና እግዚአብሔር አይምሯችንን ወደ ቀድሞ ስፍራው እንዲመልስልንና ከእግዚአብሔር ጋር ለመታረቅ የምንችልበት ዕድል እንድናገኝ የቤታችንንም ሀብት፣ ጸጋ፣ በረከት ለመሳተፍ እንድንበቃ እሱ በቸርነቱ ይፍቀድልን። አብረስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራት ጋር ከመከራቱ እንድትሰውረን እንለምንሃለን፣ እንማልድሃለን። ቸር እግዚአብሔር አምላካችን ሆይ ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ክርስቲያን ሕዝብህን በቸርነት እንድታስብልን ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ እባክህ ይህን ሕዝብ አስበው፣ ይህን ሕዝብ አስብ፣ ይህን ትውልድ አስብ፣ ይህን ትውልድ አስብ፣ ይህችን ሀገር አስብ። አምላኬ አስበን፣ አስበን፣ አስበን። እኛ አንተን ደስ የምናሰኝበት ምንም አይነት ምግባር የለም። እምነቱ ነበረ፣ እሱም ጠፍቷል እና እባክህ ከወደቅንበት እንድታነሳን በእናትህ በእመቤታችን በቅድስት ድንግል ማርያም ስም ተማጽኜ እለምንሃለሁ፣ እማልድሃለሁ። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስም ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ እበየ ሳህልከ ወምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። እግዚአብሔር ይፍታ። የአብ በረከት ይወልድ ፍቅር የሆነ ስም ከሁላችን ጋር ይሁን። አሁን ያሰኛል